ጌታ ኢየሱስ ለዘላለም የተባረከ ይሁን። ሁላችሁንም በጌታ በኢየሱስ ስም ሰላም እላችኋለሁ። በዩቲዩብ፣ በቲክቶክ፣ በፌስቡክ፣ በሶሻል ሚዲያ ሁሉ የምትመለከቱን የተወደዳችሁ ቅዱሳን በጌታ በኢየሱስ ክርስቶስ ስም በያላችሁበት ሁኔታና በያላችሁበት ቦታ ሁሉ የእግዚአብሔር ጸጋና ሰላም በእናንተ ላይ እንዲሆን እመኛለሁ፣ እጸልይላችኋለሁ። ጌታ ኢየሱስ ለዘላለም የተባረከ ይሁን። መጽሐፍ ቅዱስ ማርቆስ ወንጌል ምዕራፍ 16 ቁጥር 16 ላይ ያመነ የተጠመቀ ይድናል ይልና ያላመነም ደግሞ ይፈረዳል፣ ያመኑትንም ደግሞ እነዚህ ምልክቶች ይከተሏቸዋል ይላል። ቃሉን አነባል። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያመኑትንም እነዚህ ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ በአዲስም ልሳን ይናገራሉ፣ እባቦችንም በእጃቸው ይይዛሉ፣ የሚገድል መርዝ እንኳን ቢጠጡ አይጎዷቸውም። እጃቸውንም በሕመምተኞች ላይ ይጭናሉ፣ እነርሱም ይፈወሳል። ጌታ ኢየሱስ ለዘላለም የተባረከ። በዚህ ቦታ ላይ ጌታ ኢየሱስ ክርስቶስ ለደቀ መዛሙርቱ ከሰጠው ስልጣን ወደ ዓለም ሁሉ እንዲሄዱ ሰዎችን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቁ ደቀ መዝሙር እንዲያደርጉ፣ ቀጥሎ ደግሞ በተለያየ ደዌዎች ላይ እጃቸውን ጭነው እንዲፈውሱ፣ አጋንንትንም ደግሞ በስሙ እንዲያወጡ፣ በተለያየ ችግርና ቋጠሮ ደግሞ ላሉ ሰዎች እንዲጸልዩ ስልጣን የተሰጣቸው ቦታ ነው ይሄ ቦታ። ስለዚህ ይህንን ቃል የምትሰሙ ይህንን ቃል የምታምኑ ሁሉ በአጠቃላይ አንድ ማስታወቂያ ልነግራችሁ በፊታችሁ አለ። የፊታችን አርብ የካቲት 6 እንደዚሁ ደግሞ እሁድ የካቲት 8 እዚህ ቦታ ላይ እጅ በመጫን የሚጸለይበት ጊዜ አለ። ጌታ ኢየሱስ እንደተናገረው እጃቸውን በመጫን ደዌ እንዲፈውሱ ስልጣን እንደሰጣቸው በተለያየ ቀንበርና ስራት ላሉ ሰዎች እጅ ጭነን በዘይት የምንጸልይበት ልዩ ቀን ተዘጋጅቷል። ስለዚህ የፊታችን አርብ አስተውሉ። ይሄ ፕሮግራም ይሄ ማስታወቂያ በተለያየ ችግርና በተለያየ ቋጠሮ ስላላችሁ ብዙ ቦታ ሄዳችሁ ተንከራታችሁ የእግዚአብሔርን እጅና የእግዚአብሔርን ክንድ ለምትፈልጉ ሰዎች የተዘጋጀ ፕሮግራም። ስለዚህ ማናችሁም እንዳትቀሩ። በአዲስ አበባና በአዲስ አበባ ውስጥ ያላችሁ፣ በልዩ ልዩ ሁኔታ ውስጥ ያላችሁ፣ የተጨነቃችሁ፣ የተቸገራችሁ፣ ደዌ ህመም ያሰቃያችሁ፣ የተለያየ ቋጠሮ ስላላችሁ ሁሉ በአጠቃላይ የሚጸለይበት ልዩ ፕሮግራም ተዘጋጅቷል። ስለዚህ የፊታችን አርብ የካቲት 6 ከጠዋቱ 3 ሰዓት ጀምሮ እንደዚሁ ደግሞ የፊታችን እሁድ የካቲት 8 ከጠዋቱ 4 ሰዓት ጀምሮ በመደበኛ አምልኮ ፕሮግራማችን ላይ ልዩ ፕሮግራም ተዘጋጅቷል። በእነዚህ 2 ቀናቶች ላይ በመገኘት የእግዚአብሔርን ጸጋ እንድትካፈሉ፣ ኃይል እንድትካፈሉ፣ ሞገስ እንድትካፈሉ፣ ደግሞ የምትታመሙ ሰዎች መጣችሁ እንድትፈወሱ፣ እንደምትሰሙት ተአምራት እንደምታዩት የእግዚአብሔር እጅና ድንቅ ማዳን በጉባኤያችን የሚሰራ የእግዚአብሔር እጅ እንዲያገኛችሁ እናንተም ደግሞ ተረኛ እንደሆናችሁ አምናችሁ በዚህ ቦታ ላይ እንድትገኙ በጌታ ፍቅር እጋብዛችኋል። ማናችሁም እንዳትቀሩ፣ ስትመጡ ሌሎችን ሰዎች ይዛችሁ እንድትመጡ በጌታ ፍቅር እጠይቃችኋለሁ። ኢየሱስ ክርስቶስ ያድናል። ሰዎችን ከእስራት የሚፈታ ሰዎችን ከአጋንንት ነፃ የሚያወጣ የናዝሬቱ ኢየሱስ በመካከላችን ድንቅ ያደርጋል። ተረኛ መስካሪ እንዲሆኑ፣ ተረኛ ተአምራት ተቀባይ እንዲሆኑ፣ ተረኛ የእግዚአብሔር እጅና የእግዚአብሔር ክንድ በሕይወታችሁ ላይ እንዲገለጥ ማቅረት አይቻልም። የፊታችን አርብና እሁድ ሁላችሁንም እጋብዛችኋለሁ። ነብይ ሮቤል ነኝ ከተገለጠ ሕይወት ቤተክርስቲያን ከሪቪልድ ቴሌቪዥን። ይህንን የምታዩትን ሶሻል ሚዲያ ላይ የምታዩትን የቲክቶክ አካውንት እንደዚሁ ደግሞ ዩቲዩብ ሰብስክራይብ በማድረግ ለሌሎች ደግሞ ሼር በማድረግ በውጭ ሀገራት ላላችሁ ደግሞ ምስክርነቱ ማዳኑም ደግሞ እንደሚደርሳችሁ እናምናለን። ባያላችሁበት ቦታ ላይ እንጸልያለን። እናንተ ደግሞ የማትመጡ ሰዎች ለሚመጡ ሰዎች ፎቶ መላክ ትችላላችሁ፣ ውሃ መላክ ትችላላችሁ፣ ዘይት መላክ ትችላላችሁ። ለሁሉም ሰው እንጸልያለን። እግዚአብሔር አምላክ ቀንበርን ይሰብራል። በውክልናም ደግሞ ማጸለይ የምትፈልጉ ሰዎች ይጸለይልኝ ብላችሁ መላክ ትችላላችሁ። የእግዚአብሔር እጅ በመካከላችን ድንቅ እያደረገ ነው። ይሄ ፕሮግራም በብዙ ክብር በብዙ ኃይል እንደሚቀጥል አምናለሁ። እግዚአብሔር ጸጋ ከእናንተ ጋር ይሁን። እወዳችኋለሁ። ሻሎም